እንደምን ከርማችኋል? ዛሬ በአዲስ መጽሐፍ ተገናኝተናል። ብፁዕ ወቅዱስ አቡነ ሺኖዳ ሳልሳዊ የግብጽ ኦርቶዶክስ ቤተክርስቲያን 117ኛ ፓትርያርክ የሆኑት ከመቶ በላይ መጻሕፍትን በመጻፍ የምናውቃቸው ከእሳቸው መጽሐፍ መካከል ዘ ሪሊዝ ኦፍ ዘ ስፒሪት በሚል ርዕስ የታተመ መጽሐፋቸውን ዲያቆን ደስታ ፍጹም የመንፈስ ነፃነት ብሎ እንደተረጎመው እናውቃለን። ይህንን መጽሐፍ ወደ እናንተ ይዤላችሁ መጥቻለሁ። ለምትወዷቸው በማጋራት ሌሎች ተከታታይ መጻሕፍት እንድታገኙ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ እጋብዛችኋለሁ። ወደ መጽሐፉ። የመንፈስ ነፃነት። አዘጋጅ ብፁዕ ወቅዱስ አቡነ ሺኖዳ ሳልሳዊ፣ ተርጓሚ ዲያቆን ደስታ ፍጹም። ከኃጢአት ዕውቀት ነፃ መውጣት። ስለ መንፈስ ነፃነት በስፋትና በጥልቀት ለመነጋገር የሚከተሉትን ጥያቄዎች እንመልከት። መንፈሳችንን ከምንድነው ነፃ የምናደርገው? በምድር እስካለን ድረስ ከብዙ ነገሮች እንድንታቀብና መንፈሳችንን እንድናርቅ ይህ መጽሐፍ በስፋትና በጥልቀት ይመልስልናል። ይሁንና ከሞት በኋላ ባለን ዘላለማዊ ሕይወት ካልሆነ በስተቀር መላቀቅ የማንችላቸው ነገሮች አሉ። ይህ ነገር ምንድነው? ኃጢአትን ከማወቅ ነፃ መውጣት። እግዚአብሔር ሰውን ሲፈጥረው ንጹህና ፍጹም አድርጎ ፈጠረው። ከዚህ የተነሳ ኃጢአትን ከነስም አጠራሯ ያውቃትም ነበር። መልካሙንና ክፉን ከምታሳውቀው ዕፀ በለስ ከመብላቱ በፊት አዳም ልክ እንደ ሕፃን ኃጢአትን የማያውቃትና የማይሰራት ነበር። ስለዚህ ሔዋን በእባቡ በተፈተነች ጊዜ የኃጢአት ዕውቀት ስላልነበራት ተሳሳተች። እባቡም ዋሽቶ እንዲህ አላት፣ በእርግጥም አትሞቱም፣ እንደ እግዚአብሔር ትሆናላችሁ። ሔዋን ግን እውነትን እንጂ ውሸትን፣ ማመንን እንጂ ጥርጣሬን አታውቅም ነበርና ሐሳቡን ተቀበለችው። አዳምና ሔዋን እንደ እግዚአብሔር ከመልካም ነገር በስተቀር አንዳች አያውቁም ነበር። እንደ እግዚአብሔር ንጹህና ቅዱስ ሆኖ መኖር ምን ያህል ያስደንቅ! ይሁን እንጂ ትእዛዝን ከማፍረስ በኋላ ኃጢአትን አወቁ፣ መስራትም ጀመሩ። ኃጢአት ወደ ሰው ልጅ ገባ። ታዲያ ይህ ሌላ ዕውቀት የሰውን ዘር የተፈጥሮ ንጽህናውን አረከሰው። ይህም የጠቢቡ ሰሎሞን ቃል ይጋራል። ዕውቀትን የሚጨምር ሐዘንን ይጨምራል። በመጀመሪያ አዳም የሚያውቀው ሔዋን ሴት እሱ ወንድ እንደሆነ ይህን የጾታ ልዩነት እንጂ የሩካቤ ስሜት አልነበረውም። ይሁን እንጂ ሕግን ባፈረሰ ጊዜ የሩካቤ ስሜት ዕውቀት ወደ እሱ ገባ። ከዚያም የሩካቤ ሥጋ ስሜት አሳፋሪ ስለሆነበት ራቁትነቱን መሸፈን ጀመረ። ፍርሃትም በውስጡ ነገሰ። ውሎ እያደር ሰው ብዙ ኃጢአትን አወቀ። እንደዚህ አይነቱ ዕውቀት በውስጡ ከተቀረጸ ጀምሮ አእምሮ ከራሱ ጋር የሚታገልበት የጦርነት መስክ ሆነ። ይህ ሰው በዚህ አይነቱ የሐሳብ ውጥረት ውስጥ ባይሆንም እንኳን በዚህ የሐሳብ ውጥረት ውስጥ ያሉትን ይተቻል። እርስ በርሳቸው በማይጣጣሙና አንዱ መጥፎ ሲሆን ሌላኛው ጥሩ በሚሆኑ ሐሳቦች ውስጥ ይኖራል። በሐሳብ ውጥረት ከመያዝ መቼ ይላቀቅ ይሆን? አእምሮው እግዚአብሔርን ብቻ አውቆ መልካም ነገሮችን ብቻ ማሰብ የሚችለው መቼ ይሆን? በልማድም ይሁን በተግባር ካካበተው ክፋት መቼ ይላቀቅ ይሆን? በጠቅላላው የሰው ዘር ሞትን ከምታስከትለው ከኃጢአት ተለይቶ በቅድስና መኖር የሚችለው መቼ ይሆን? ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ እንደነገረው ወደፊት የጽድቅ አክሊል ተዘጋጅቶልኛል እንዳለው ይህን አይነቱን ኑሮ መኖር የምንችለው ከሞት በኋላ ባለን ዘላለማዊ ሕይወት ውስጥ ስንኖር ብቻ ነው። በመጨረሻም ሰው ቅድስናን ይቀዳጃል። ይህ ቅድስና ከኃጢአት ዕውቀት የሚያገለን ነው። ይህን ቅድስና ማግኘት የሚቻለው ያለ አንዳች ምስክርነት ከጌታ ብቻ ነው። ሐዋርያው ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ያስረክበኛል፣ ደግሞም መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም በማለት መልስ ይሰጣል። ይህ የሚሆነው ከኃጢአት ስንርቅ ብቻ ነው። ይህን የቅድስና አክሊል ማግኘትና መቀዳጀት የሁላችንም ፍላጎት ነው። ስለዚህም ነው በምድር ሳለን ዕለት ዕለት ኃጢአትን ብንሰራም እንኳን
ለሰራነው ኃጢአት ንስሐን እንሻለን። ምክንያቱም ማንም በምድር ለአንድ ቀን ቢሆን እንኳን በራሱ ያለ ኃጢአት መቆየት አይችልም። የቀደመ ክብራችንን መመለስ የምንችለው በዚህ ብቻ ነው። በዘላለማዊ ሕይወት ውስጥ ስንኖር ያ አዳም በገነት ውስጥ ይኖር ከነበረው ሕይወት በላይ እንኖራለን። ከነበረውም ቅድስና የበለጠ ቅድስና ይኖረናል። ምክንያቱም አዳምና ሔዋን በገነት ውስጥ የነበራቸው ቅድስና ኃጢአት ሊያረክሰው የሚችል ነበር። በዘላለማዊ ሕይወት ውስጥ ስንኖር ግን የሚኖረን ቅድስና አንዳች ነገር ሊያጎድፈው አይችልም። ይህን ዘላለማዊ ቅድስናን ለማግኘት አዳም በገነት ውስጥ ሳለ ይዞት የነበረውን ቅድስና ልንይዝ ግድ ነው። ይህም ማለት ኃጢአትን ባለማወቅ በቅንነት፣ በፍጹም ንጽህና፣ በየዋህነት መኖር ማለት ነው። ኃጢአትን ከነስም አጠራሯ ከነከነዋኔዋ መርሳት አለብን። ብርቱ ከሆነው ከመንፈሳዊ ሕይወት ከእግዚአብሔር ፍቅር በሰማይ ላይ ካለው የሰው ዓይን ካላየው ጆሮ ካልሰማውና በሰው ልጅ ልብ ውስጥ ከማይገኘው ከሰማያዊው ነገር በስተቀር በአእምሯችን ውስጥ ምንም አይነት ነገር መቀረጽ የለበትም። ከዚያም ሰው ከዚህ ኃጢአት ርቋል ሊባል ይችላል። በምድር ላይ ሳለን ዋናው ማወቅ ያለብን ከኃጢአት ባርነትና ከሥጋ ሥራ በመራቅ በነጻነት መኖር እንደምንችል ነው። ይህንን ነጻነት ማግኘት የምትችለው ወደ እግዚአብሔር መቅረብ እንድትችል ከሚያደርግህ የኃጢአት እስራት ስትፈታ ብቻ ነው። እግዚአብሔርን ማወቅ። ለሕዝብህ ስለ መልካም ነገርና ስለ መልካምነት አስተማርኳቸው። ነገር ግን አንተ መልካምና ቸር የሁሉ ነገር መገኛ ሆነ ሳለ ስለ አንተ አንዳችም አላስተማርኳቸውም። ይህም ስለ ሁለት ምክንያት ነው። የመጀመሪያው ዕውቀቱ ስለሌለኝ ነው። በጸሎቴም ስለ አንተ አንድ ነገር እንደምትገልጽልኝ ያውቃለሁ። የምትገልጽልኝንም ለሁሉ እገልጻለሁ። ስለዚህ በምድር ሳሉ ሰማያዊውን ክብር ይረዳሉ። ሁለተኛው ምክንያት ስለ መልካሙ ነገር በምናገርበት ጊዜ አንተን እንዲያውቁህ ልባቸውን እንዲያዘጋጁ ፈልጋለሁ። ዕለት ዕለትም አንተን እንዲያመልኩ በአፋቸው የምስጋናን መስዋዕት እንዲሰዉ አድርጋቸዋለሁ። አንተን ማወቅ የምንችለው በራሳችን ጥረት ሳይሆን በጸጋህና በመለኮታዊ ምሕረትህ ነው። ምክንያቱም አንተን ለማወቅ የምናደርገው መንፈሳዊም ሆነ አእምሮአዊ ጥረት ጸጋንና ረድኤትን የሚሰጥ የጸሎት አይነት እንጂ አንተን የምናውቅበት ቀመር አይደለም። ይህ ጥረት እያንዳንዱ ሰው በጸሎቱ ባገኘው ረድኤትና ጸጋ አንተን በማወቅ አምላኬ ሆይ አንተን የማውቅበትን ረድኤትና ጸጋ ሰጠኸኝ እያሉ ይዘምራሉ። ጌታ ሆይ ካንተ ይልቅ ስለ መልካም ነገር ለሰዎች በመንገሬ ይቅር ትለኝ ዘንድ እየለመንኩህ የጽሑፌን አካሄድ በፊትህ ቀይራለሁ። አንተን ለማወቅ ባደረግኩት ሙከራዎች ውስጥ ስለ አምላክነት የተጻፉ ጥንታዊ ጽሑፎችንና የታሪክ መዛግብትን አገላብጫለሁ። ሐዋርያውም በእነዚህ ቃላት ፊት ግራ በመጋባት እቆማለሁ ብሎ እንደተናገረው ምንም እንኳን በመንግሥትህ ውስጥ ዘላለማዊነት ያለው ሰማያዊና መንፈሳዊ አካል ቢኖረንም ያን ጊዜም ቢሆን እንኳን ውስኖችና አንተን ልንረዳህ አንችልም። ምክንያቱም በዚያ መንግሥትህ ውስጥ በዚህ ዓለም ስንኖር ከገለጽክልን ይልቅ ስለ አንተ ትገልጽልናለህ፣ ደስተኞችም እንሆናለን። በዚያም መቋቋም እስክንችል ድረስ ቀስ በቀስ ብዙ ነገር ትገልጽልናለህ። ምናልባትም ስለ አንተ ብዙ ከገለጽክልን ነፍሳችን ጥልቅ በሆነ በፍቅር ስሜት ይህ ይበቃኛል ብላ ትጮኻለች። ነፍሳችንና ልባችን ስለ አንተ ብዙ ያውቃሉ። ፍጻሜ በሌለው በዘላለማዊ ሕይወት ውስጥ አንተን በጥቂቱ ማወቅ እንጀምራለን። ማወቃችንም ቸርነትህን እንድንረዳ ያስችለናል። መለኮታዊነትህን የምንረዳበት ዕውቀት መቼ ይኖረናል? ጌታ ኢየሱስ ክርስቶስ እውነተኛ አምላክ የሆንከው አንተን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል ቅዱስ ዮሐንስ። አንተን ለማወቅ ዘላለማዊነት ካስፈለገን በምድር ሳለን ስለ ዘላለማዊነት በቂ ዕውቀት አለን? መለኮታዊ ዕውቀት በአንድ የእርሻ ቦታ ውስጥ የተደበቀ ወርቅን ይመስላል። አንድ ገበሬ ያለውን ንብረት ሁሉ ሸጦ ይህን የእርሻ ቦታ ቢገዛ ተጠቃሚ እንደሚሆን ሁሉ ሰውም ይህን መለኮታዊ ዕውቀት ለመቀበል በውስጡ ምንም አይነት ባዕድ ነገር ስለማያስፈልገው በዓለም ይጠቅመኛል፣ ከሁሉ በላይ ያደርግልኛል ብሎ የያዘውን ነገር በመተው ራሱን በእግዚአብሔር ፊት ቢያቀርብና ለማወቅ ቢጥር
በዚህ ተጠቃሚ ይሆናል። ነገር ግን ከሁሉ በላይ እንዲያደርገው ያሰበውን የዓለምን ነገር አስበልጦ ከያዘ የማይቀሟትን በጎ ዕድል መረጠች ተብሎ ከተነገረላት ከማርታ እህት ከማርያም ጋር እንዳይቀመጥና ማንም ከዚህ ምንጭ ቢጎነጭ ዳግም ከማያስጠማው የሕይወት ውሃ እንዳይጠጣ በራሱ ላይ መሰናክል እያበጀ ነው። በልባችንም ውስጥ ይህን አይነቱን ዕውቀት እንዲኖረን እመኛለሁ። ምክንያቱም ከዚህ ዓለም ተጽዕኖ የምንላቀቅበት ነውና። ከዓለማዊ እስራት መፈታት። ከአንድ ከመንፈሳዊ አባት ጋር በበረሃው የአሸዋ መንገድ ላይ የሰውን ልጅ ስለሚመለከቱ ነገሮች በመነጋገር ወደ ገዳም እየሄድን ነበር። በስጋ ሳለን መንፈሳችንን ከዚህ ስጋ ተጽዕኖ ማላቀቅ መቻል አለብን ስንል በአጠቃላይ በዓለም ካሉ ነገሮች መራቅ እንድንችል ነው። ስለዚህ ሰው ይህን አደረገ ማለት በእግዚአብሔር ልጆች ሕይወት ውስጥ ያለውን ሰላምና ነፃነት ያገኛል ማለት ነው። ውድ ወንድሜ፣ አንድ ሕፃን ከተጠመቀ በኋላ ልክ እንደመጀመሪያው እግዚአብሔር ንጹሕ አድርጎ እንደፈጠረው መንፈሱ በነፃነት እንደምትሆን ታውቃለህ። ከዚያ በኋላ አካባቢውን ይመስላል። በአካባቢው ያሉ ብዙ መሰናክሎች አካሄዱን ከእግዚአብሔር ጋር እንዳያደርግና በእግዚአብሔር ሕግ እንዳይመራ ያደርጉታል። እንግዲህ የእግዚአብሔር ልጆች ከነዚህ ሁሉ አካባቢያዊ ተጽዕኖች ማለትም ከዓለማዊነት፣ ከስሜታዊነት፣ ከሰው ሰራሽ መሰናክሎች ከተከበቡበት አካባቢያዊ ተጽዕኖ መራቅ እንዴት ይችላሉ? በውይይታችን ላይ መነኩሴው እንዲህ አሉኝ። አንዳንዶች ካልተመላለሳችሁ እንደ ሕፃናት ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም የሚለውን ቃል ሳይገነዘቡ አካላዊ ሕፃንነትን ይፈልጋሉ። ነገር ግን ጌታ ማለት የፈለገው በመንፈሳቸው ንጹሐን የሚሆኑ እንደሆኑት እንደ ሕፃናት ካልሆናችሁ በስተቀር የእግዚአብሔርን ክብር አትወርሱም ለማለት ፈልጎ ነው። ሕዋሳዊ ተጽዕኖ። አባ መቃርስ በአንድ ወቅት ዝሙት በእኔ ላይ አይሰለጥንብኝም፣ የገንዘብ ፍቅር አይገዛኝም፣ የብስጭትና የቁጣ ስሜት የለብኝም ብሎ ከሚመጻደቅ ከአንድ ወጣት መነኩሴ ጋር ተገናኘ። አባ መቃርስም ያ ወጣት ዝሙት በእኔ ላይ አይሰለጥንብኝም ብሎት ነበርና ሴት በምታይ ጊዜ ምን ይሰማሃል ብሎ ጠየቀው። መነኩሴውም ሴት እንደሆነች ይሰማኛል፣ ነገር ግን የዝሙት ስሜት እንዳይጠናወተኝ እርቃለሁ አለው። ዳግመኛም የገንዘብ ፍቅር አይገዛኝም ብሎታልና በበረሃ ላይ ገንዘብ ቢያገኝ ስሜቱ ምን ሊሆን እንደሚችል ጠየቀው። መነኩሴውም ገንዘቡን ከድንጋይ እንደሚለየውና ነገር ግን ብሩን ቢመለከተውም ከገንዘብ ፍቅር እንደሚርቅ ነገረው። አባ መቃርስም የቁጣና የብስጭት ስሜት የለብኝም ብሎት ነበርና አንድ ሰው ቢዘልፈው ምን እንደሚለው ለሶስተኛ ጊዜ ጠየቀው። መነኩሴውም ስድቡ ቢቆጠቁጠውም እንደማያቄም መለሰለት። አባ መቃርስ አሁንም ድረስ ደካማ እንደሆነና ብዙ ጥረት እንደሚጠበቅበት በመንገር ማስተማር ጀመረ። ከዚህ ታሪክ እንደምንረዳው የስሜት ተጽዕኖ በወንድና በሴት፣ በአሮጊትና በልጃገረድ፣ በቆንጆና በአስቀያሚ መካከል ልዩነት ያመጣል። ስለዚህ ከቅዱስ መቃርስ ጋር የሚነጋገረው መነኩሴ ድንጋይን ከገንዘብ መለየት ከቻለ ሴትን ሲያይ የዝሙት ስሜት የሚሰማው ከሆነና ሲሰድቡት ስድቡን ከምስጋና ከለየ የእርሱ ቅድስና መመጻደቁ ከንቱ ነው። የምስጋናና የዘለፋ ልዩነት ምንድን ነው? በአንድ ወቅት አንድ አባት ቅዱስ መቃርስን ምክር ይለግሰው ዘንድ ጠየቀው። ቅዱሱም ሂድና ሙታንን አመስግናቸው ብሎ አዘዘው። እርሱም ሄዶ አደረገው። ማንም ግን አልመለሰለትም ነበር። ቅዱሱም ዳግመኛ ሂድና ስደባቸው ብሎ አዘዘው። ሄደና አደረገው። በዚህም ጊዜ ምንም መልስ አላገኘም ነበር። ከዚያም መነኩሴውም እንዲህ አለው፣ አንተም በዓለም ሳለህ ልክ እንደዚሁ በዓለማውያን ዘንድ የሞትክ መሆን አለብህ። አንድ ባለጸጋ ሰው በገዳም ውስጥ ላሉ መነኮሳት ብር ይዞላቸው መጣ። አበምኔቱም የተግባር ትምህርት ያስተምረው ጀመር። ብሩን በፊቱ አስቀመጠና ደወል ደውሎ መነኮሳቱን ሰበሰበ። አበምኔቱም መነኮሳቱን ለባለጸጋው ሰው ከልብ የመነጨ የፍቅር ሰላምታ እያቀረቡ የፈለጉትን እንዲወስዱ ነገራቸው። እነሱ ግን ለሀብቱ የድንጋይን ያህል እንኳን ክብር አልሰጡትም ነበር። በሕይወታቸው ከመማረኩ የተነሳ መነኩሴ ለመሆን ጥያቄ አቀረበ። ሕይወታቸው ተጽዕኖ አድርጎበታልና። ውድ ወንድሜ፣ ዓለምና ስጋችን በእኛ ስሜት ላይ ብዙ ተጽዕኖ ያስከትላሉ። ይህንንም ተጽዕኖ ዓለምን ግዑዝ ነገሮችን ሆነው እንዲታዩን ያደርጋል። ይሁንና
መንፈሳችን ከዚህ ዓለም ተጽዕኖች ሲላቀቅ የስሜት ተጽዕኖቻችንም እግረ መንገዳቸውን ይቀንሳሉ። በሌላ አነጋገር ከዓለም ጭንቀቶች ይላቀቃሉ። ከዚህም አዲስ የሆነ መንፈሳዊ ግንዛቤን ያዳብራሉ። ከቤተሰቦች ለብዙ ጊዜ ርቀ በምትመለስበት ጊዜ ቤተሰቦች በጠለቀ ፍቅርና በከፍተኛ ናፍቆት ሊያቅፉህ እንደሚችሉ ትገምታለህ። ነገር ግን ይህ ፍቅርህ ለሌሎች የምትለግሰው መሆን አለበት። ከዓለም ተጽዕኖች ርቆ ለሰው ሁሉ አንድ አይነት አመለካከት ያለው ማንም ሰው ዘመዱም ሆነ ባዳ በአደጋ ውስጥ ቢሆን ራሱን መስዋዕት አድርጎ ለማዳን ይጥራል። የመንፈሱም አገልግሎት ከስሜቱ ተጽዕኖ በላይ ነው። በመንፈሳዊ ሕይወት ስትኖር በተቻለህ መጠን በስሜትህ ተጽዕኖ ስር ላለመውደቅ ጣር። ከዚያም ለነገሮች ሁሉ የተለየ ግንዛቤ ስለሚኖር በስጋና በዓለም ምኞት አትያዝም። ልክ በሰማይ እንዳሉት እንደ እግዚአብሔር አገልጋዮች እንደ መላእክቱ ትሆናለህ። ጌታ በተራራው ላይ እንደተናገረው ዓይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል እንዳለው። በነገሮች ጥልቅ ሐሳብ ውስጥ ገብተን ከመነኩሴው አባት ጋር የተነጋገርነውን ስለዚህ ርዕሰ ጉዳይ ብቻ አይደለም። አንድ ሰው መንፈሳዊ በሆኑ ነገሮች ላይ ግንዛቤ እንዲኖረው ጥረት በሚያደርግበት ጊዜ ሕዋሳዊ የስሜት አገልግሎቱን ተመልክተናል። የስሜት ሕዋሶቻችን አካላዊና ውስኖች ስለሆኑ ወሰን ወደሌለው ወደ እግዚአብሔር መንፈስ መቅረብ አይችሉም። በስሜት ሕዋሶቻችን የምንተዳደር ከሆነ እግዚአብሔርን ሊያሳውቁን ይቅርና መልካሙንና ክፉውን እንድንለይ አያስችሉንም። ሐዋርያቱ እንኳን ወደ ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናል እያሉ በደስታ በተመለሱ ጊዜ ተሳስተው ነበር። ጌታም በዚህ ደስ አይበላችሁ አላቸው። ነፍሰ ገዳይም ነፍስ ካጠፋ በኋላ የሰራው ሥራ ኃጢአት ሆኖ ሳለ የጀግንነት ሥራና የደስታ ስሜት ሊሰማው ይችላል። ውድ ወንድሜ በጸሎትህ በጾምህና በመልጃ ጊዜ ኃጢአትህን በምትናዘዝበት ጊዜ በተለያዩ ሐሳቦች ልትከበብ ትችላለህ። ምናልባትም እነዚህ ሐሳቦችና ስሜቶች አንተነትህ የፈጠረው እንጂ ትክክለኛ ወይም እውነተኛ ስላልሆኑ ራስህን ከነዚህ አርቅ። ሌላው ላሳውቅህ የምፈልገው ነገር አንዱ መንፈሳዊ የሆኑ ነገሮችን መከተል በሚፈልግበት ጊዜ ሌላኛው ደግሞ ዓለምንና በዙሪያው ያሉትን መሆን ይመኛል። ለምሳሌ ሐና የሳሙኤል እናት በቤተ መቅደስ ውስጥ ከነፍሷ በመቃተት በጌታ ፊት ብትጸልይም እንኳን በዙሪያዋ ስላሉ መሰናክሎች ግን አንዳች አልተጨነቀችም። ካህኑ ኤሊም እንደ ሰከረች ስለቆጠራት ስካርሽ እስከ መቼ ነው? የወይን ጠጅሽንም ካንቺ አርቂ በማለት ተናግሯል። አንተም ልክ እንደ ሐና በምልጃና በጸሎት በምትያዝበት ጊዜ ወደ እግዚአብሔር ብቻ መቃተት ስላለብህ በዙሪያ ያሉ ነገሮች ቦታ አትስጣቸው። በዙሪያ በሚፈጠሩ ነገሮችና ድምጾች አትሳብ። ምናልባትም አንዳንድ ሰዎች እየጸለይክ ሳለ ከአጠገብህ ወሬ ሊያወሩ ይችላሉ፣ አሊያም ሰላም የሚነሱ ረብሻን ሊፈጥሩ ይችላሉ፣ ወይም ቀልብህን ስለሚስቡ ጉዳዮች ሊያወሩ ይችላሉ። አንተ ግን እነዚህ ሁሉ ነገሮች ሕሊናህን እንዲገዙ ቦታ አትስጣቸው። ምክንያቱም አንተ ከነዚህ ነገሮች ርቀህ መንፈሳዊ በሆነ ዓለም ውስጥ ገብተህ ስለ መንፈሳዊ ነገር ከእግዚአብሔር ጋር እየተነጋገርክ ነውና። ስለዚህ ነገር ሳወራ የዮሐንስ ሐፂር ዮሐንስ አጭሩ ታሪክ ትዝ ይለኛል። አብዛኛውን ጊዜ ዮሐንስ ለብዙ ሰዓት በተመስጦ በሚሆንበት ጊዜ በአካባቢው ሰዎች ሆነ ብለው እሱን ለማወክና ለመረበሽ ማራኪ የሆኑ ወሬዎችን ያወሩ ነበር። እርሱ ግን የሚያወሩትን ሊያዳምጥ ቀርቶ ድምጻቸውን እንኳን አይሰማም ነበር። እንዲያውም አንዳንዶች በወሬያቸው ላይ ጩኸት እየቀላቀሉ እኒያን ማራኪ ቃላት ይደጋግሟቸው ነበር። ምንም እንኳን ይህን ያህል ቢፈታተኑትም እሱ ግን አንዳች አልሰማቸውም። የዮሐንስን ይህን ዓለም ረስቶ በወዲያኛው ዓለም መመሰጥ ምንድነው ስንል ለእርሱ በጣም ጠቃሚ በሆነ ምጡቅና ጠሊቅ ነገር ውስጥ መንፈሱ ስለሰጠመች ነው። አንዳንድ ጊዜ ሰዎች ዮሐንስን ስለ ጸሎትና ስለ ሥርዓቱ ይጠይቁታል። እርሱ ግን ሁልጊዜ ሲመልስላቸው በተመስጦ ውስጥ የሚታየው ነገር ከዚህ ከቁሳዊ ዓለም ጋር አንዳች ግንኙነት የለውም። ስጸልይም ያኛው ዓለም ከዚህኛው ዓለም ይልቅ ይቀርበኛል ይላቸው ነበር። በእርግጥም እሱ ሲጸልይ የዚህ ዓለም ጫጫታና ሁካታ አይረብሸውም።
ምክንያቱም ከስሜት ሕዋሳቱ አገልግሎትና ከስጋ ስራ ገዛት ውጪ ነውና። የመንፈስ ነጻነት ብፁዕ ወቅዱስ አቡነ ሺኖዳ ሳልሳዊ የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ። ይቀጥላል።